ነቢያችን አለይሂ ሰላቱ ወሰላምን አገኙ። ፊት ለፊታቸው ተቀምጠዋል። መናገር ግን አቃታቸው። ነቢያችን አለይሂ ሰላቱ ወሰላሙ ጠየቁት፣ ሐጅ አለህ ወይ እኔ ጋ? በሰላም ነው ወይ የመጣኸው? ምን ፈልገህ ነው የሚለውን ደጋግሞ ቢጠይቁትም አሊ ረዲየላሁ ዐንሁ ምንም ቃል ካፉ ሊወጣ ግን አልቻለም። ለመሞከርም ራሱ ከመንተባተቡ ውጪ ደፍሮ ፋጢማን ረዲየላሁ ዐንሃን ለማግባት ነው የመጣሁት የሚለው ቃል ካፉ በፍጹም ሊወጣ አልቻለም። ከዛ ግን ነቢያችን አለይሂ ሰላቱ ወሰላም የውስጡን ያውቁ ስለነበረ ጠጋ ብለው አይተውት ለአለከ ጅክተ ሊተኽጡበ ፋጢማ ይሉታል ረዲየላሁ ዐንሁ። አልይም ምንም መልስ መናገር አልቻለም ነበር። የፋጢማን እጅ ለመጠየቅ ይሆን እንዴ የመጣኸው ብለው ሲጠይቁት አንገቱን ደፍቶ በሐያ ነዓም አዎ ብለው ብቻ ድምፅ ያሰማሉ። ታዲያ ይህንን ያውቃሉ፣ የውስጡን ምን እያሰበ እንደሆነ በዛ ሰዓት ያውቃሉ። አሊ ረዲየላሁ ዐንሁን ከነቢያችን አለይሂ ሰላቱ ወሰላም በላይ የሚያውቀው በዛ ሰዓት አይኖርም። ከዛም መህር አለህ ወይ ብለው ይጠይቁታል። ምንም ገንዘብ ምንም ንብረት እንደሌለው ነቢያችን አለይሂ ሰላቱ ወሰላምም ጠፍቷቸው አይደለም፣ ግን ምን ትሰጣታለህ መህርህ ምንድን ነው ብለው ይጠይቁታል። ምንም ነገር የለኝም ብሎ ይመልስላቸዋል። ነቢያችን አለይሂ ሰላቱ ወሰላምም ቀና ብለው ያዩና ግድግዳው ላይ የተቀመጠ አንድ የጦር መሳሪያ ጋሻ ያዩና ይሄስ የለህም ወይ ብለው ይጠይቁታል። ይሄም አለ ምንም ገንዘብ ግን አያወጣም ይላል። ስንት ይሆናል ብለው ጠየቋቸው። 4 ድርሃም ይሆናል ዋጋው ብለው ሲመልሱላቸው በቃ ይሄንን ገበያ አውጥተህ ሽጥና ወደ እኔ ተመልሰህ ና ብለው ይልኳቸዋል። በዚያ ያበቃ ጋብቻቸው ቢወሰንም ለብዙ ሐዲሶች መነሻ የሆነው አሁን ላይም ራሱ ለጋብቻ ላይ እንደ ሱና የምንጠቀምበት ሴትን ልጅ ማስፈቀድ እዚህ ላይ ያሳየናል። ነቢያችን አለይሂ ሰላቱ ወሰላም ተስማምተው ጋብቻውን ዝም አላሉ። ቀጥታ ወደ ፋጢማ ረዲየላሁ ዐንሃ ይሄዳሉ። በዛም ነበረ የአልይን የጋብቻ ጥያቄና እንድታገባው ይጠይቋታል። ነገር ግን ፋጢማ ረዲየላሁ ዐንሃ ምንም መናገር አልቻለችም። ልክ እንደ አሊ ረዲየላሁ ዐንሁ በሐያ አንገቷን ደፍታ ነበረ ዝም ያለችው። ይህ ግን መስማማትም አለመስማማት መሆኗን ስለማይገልጽ አልፈለግሽውም ወይ የሚል ሁለተኛ ጥያቄን ደጋግመው ይጠይቋታል። እሷም ደግሞ እምቢታ እንዳልነበር ፊቷ ላይ በነበረው ደስታና ሳቅ ያውቁና ጋብቻቸው በዚሁ ይወሰናል።